ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ ያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ እንደተለመደው ማለት ነው። ብዙዎቻችሁ በውስጥ እየደወላችሁ ይሄንን ፎቶ እየላካችሁልኝ ምንድን ነው ሀኒ የምታውቂው ነገር አለ ወይ? ሀይሚን ጥሏት ቡርኬ ወደ ዱባይ ገብቷል ወይ ብላችሁ እየጠየቃችሁኝ ነው። እውነታውን ደግሞ እኔ ባረጋገጥኩት መልኩ ልነግራችሁ እገደዳለሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በመጀመሪያ ደረጃ ማለት ነው። በመቀጠል ወደ ጉዳይ ሲሄድ ማለት ነው አልገባም። ስለ ዳኒም አዲስ ነገር አለኝ። አዲስ ነገር ምነግራችሁ ነገር አለ። ዳኒ የጓደኛውን ሚስት እንዴት አድርጎ እንደሚያማግጥ እጅ ከፍንጅ የተያያዘበት ቪዲዮ አሳያችኋለሁ ማለት ነው። ለቅላችኋለሁ ከዚህ መጨረሻ ላይ ማለት ነው። ጋይስ ስለ ቡርኬ ለጠይቃችሁን ቡርኬ ዱባይ ገብቷል ወይ ሀይሚን ትቷት ሄዷል ወይ ላላችሁና ብዙዎቻችሁ በውስጥም እንዲሁም በቲክቶክ ኢንቦክስም በቴሌግራም እየጠየቃችሁኝ ያላችሁ አላችሁ። ይሄንን ፎቶ አይታችሁ ማለት ነው ጋይስ ቡርኬ ሀይሚን ትቶ ዱባይ የገባበት ነገር ይኖራል ብዬ አላስብም። የሄደበት ምክንያት ይኖራል ብዬ አላስብም። ምክንያቱም ትቷት እንኳን ብሄድ ምናልባት ለስራ ሊሆን ይችላል ብላችሁ ነው ማሰብ ያለባችሁ እንጂ ለምንድን ነው እሷን ትቷት የሚሄደው ለምንድን ነው ምናምን ብላችሁ ብዙዎቻችሁ እንዴት ጥሏት ሄደ። አንዳንዶቻችሁ ያው ታውቃላችሁ የቡርኬና የሀይሚ የሁለቱ አንድ ግሩፕ ነበራቸው በፊት። አሁን ግን ግሩፑ ለሁለት ተከፍሏል። ለምሳሌ ግማሹ ሀይሚን የሚደግፍ ነው፣ ግማሹ ቡርኬን የሚደግፍ ሆኖ ሀይሚን የሚሰድብ ነው። ግማሹ ደግሞ ቡርኬን ደግፎ፣ ግማሹ ደግሞ ሀይሚን ደግፎ ቡርኬን የሚሰድብ ነው ያለው እና ለሁለት ተከፍሏል። እና የሀይሚ ደጋፊዎች ቡርኬን ጥሏት ሄዷል ብለው የቡርኬን ፎቶ ዘቅዝቀው ምናምን በጣም እየሰደቧት ነው ያሉት። የቡርኬን ፎቶ ዘቅዝቀው ቡርኬን በጣም እናቱን ምናምን ቤተሰቡን ኦል እየሳደቡ ነው ያሉት። የሀይሚ ደጋፊዎች ደግሞ ሀይሚን እንትን ብለው ቡርኬ ትቷ ስለሄደ ደስ ብሏቸው ይህንን ፎቶ እያዩ እየተደሰቱ ነው ያሉት ማለት ነው። እና አይሚን እኔ ምን ልል ነው የፈለግኩት መሰላችሁ? ቡርኬ ትቷት ይሄዳል ብዬ አላስብም። ምናልባት ትቷት ቢሄድ ራሱ የሆነ ስራ ካለበት ሁሉ ጊዜ እኮ ሁላችንም እኮ አይሞላልንም። ለምሳሌ የሆነ ስራ ኖሮበት የሚሄድ ከሆነ የሁለቱ ትኬት ወጪ የማይችል ከሆነ ትቷት ሊሄድ ይችላል። ግን ቢሆን ነው ለምሳሌ ነው የምነግራችሁ። ግን ቡርኬ ትቷት አልሄደምም አይሄድምም ብዬ ነው የማስበው። በእርግጠኝነት 100% ነው የምነግራችሁ። ትቷት ይሄዳል ብዬ አላስብም። ምክንያቱም ቡርኬ እኮ ሀይሚን ከኛ በላይ በጣም ነው የሚወዳት ጋይስ። ስለዚህ ትቷት ይሄዳል ብዬ አላስብም። ይህንን ማመን አለባችሁ። ይህንን ታሳቢ አድርጉ። ሌላው ዳኒ ገስት ላይ ቲክቶክ ገስት ላይ ገብቶ ሚስቴን ወስደሃል፣ ምንም የቀረክ ነገር የለም፣ ገና እከሳሃለሁ እያለው እየተጨቃጨቀውን የነበረውን ቪዲዮ እለቅላችኋለሁ አሁን ማለት ነው። ሙሉን እንዳለቅላችሁ ሙዚቃ ስላለው ያው ዩቱብ ደግሞ ሙዚቃ ስለማይፈቀድ ዳኒ እያወራበት የነበረውን ልነግራችሁ አልችልም። እስኪ አሳያለሁ። ካሜራውን አዙረው ወራዳ እውነቱ ሲገለጥብማ ትወጣለህ እንዴ? አባናው ዴው ይሄ የሴት ልጅን ህይወት የሚያበላሽ ወራዳ ሰው ነው። ሚስቴን አትቀረው፣ የሚስቴ እህት አትቀረው፣ የእህቴ ልጅ አይቀረው። እሺ ይሄ እናቴ ነው ሁላችሁ ጋይስ እንትና እናሰበስባለን። ፌርማ አሰባስበን የሴት ልጅ ጥቃት በዳኒ ይብቃ የሚል መርህ አዘጋጅተን ዳኒን እንከሷለን፣ ህይወቱን እናበላሽዋለን። የኔን ሚስት ህይወት እንዴ እናቴ እኔ እኮ ሚስቴ እርጉዝ ነች፣ ነፍሰ ጡር ነች እኮ ወለደችው። ቁጭ ዳኒን እንደሰማችሁት እንግዲህ ይሄ ግለሰው የዳኒ የቀድሞ የበፊት ጓደኛው ነው። እንግዲህ ሚስቴን አባልገህብኛል ወይም ሚስቴን ወስደህብኛልና በህግ ነው የምጠይቅህ፣ ፊርማ አሰባስበን በህግ ነው የምጠይቅህ፣ በጣም ብዙ ሴቶችን ነው የምታበላሸው፣ ብዙ ሴቶችን ነው የምትወስደው ብሎ እያፋጠጠው ነበር። እና ዳኒ እያወራው የነበረውን ክንፈት ካሜራ ከጎንክ ያሉትን ሴቶች ምናምን እያለ የነበረውን እንዳላሰማችሁና እንዳላሳያችሁ ሙዚቃ ዳኒ ከፍቶ ስለነበረ እንዲሁም ሪካርድ እደረጋለሁ ብሎ እየነገረው ስለነበር ፈርቶ እና ዳኒ ይሄን ናክ ነው። ለዛ ነው እኛ ሀይሚ ከዳኒ ራቂ እያለን ያለ ነው ማለት ነው። ሀይሚን ከዳኒ ራቂ የምንልሽ በዚህ ምክንያት ነው። ብትሰሚን ማለት ነው። እንድትሰሚን እንፈልጋለን። ሀይሚ ዳኒ ላንቺ የሚሆን ሰው አይደለም። በፍጹም ከዚህ በኋላ ነይ ቢሉሽ ራሱ እንዳትመጪ የትም። ሶሲን ብትልሽ ሶሲን ደግሞ አንዷ የምታስበላሽ
ሶሲ ናት። አንቺ አልነቃሽም እንዴ? ሶሲን አትመኛት። አይኖ ልብሽ የዋህ ቅን ሴት ስለሆንሽ ሶሲን አምነሽ ነይ ሲሉሽ ትሄጃለሽ። እነሱ ሌላ ታሪክ ውስጥ ነው ያሉት፣ ሌላ ዓለም ውስጥ ነው ያሉት። ያንቺን ህይወት ለማበላሸት አንቺና ቡርኬን ለመለያየት እቅዳቸው ያ ነው። አንቺ ደግሞ የእቅዳቸው ማስፈጸሚያ እንድትሆኝ አንፈልግም። አሰሚንም ሀይሚ ስሚን፣ የእቅዳቸው ማስፈጸሚያ እንድትሆኝ አንፈልግም። ስለዚህ ዳኒ ይሄን አክል ነው። አስባችኋል? ኢቨን ጓደኞቹ እንኳን ስለ እሱ ጠንቅቀው ያውቃሉ። ስለ ሀይሚ እያወሩ ነበር መጀመሪያ ላይ ማለት ነው። ሰው በሀይሚ ምክንያት ነው ይህ ሁሉ ነገር ከቡርኬ ልትነጥቅ ነው ምናምን በሚለው ወሬ ልጁ ገስት ልኮ ሲገባ ሚስቴን ወስደክ ምናምን ብሎ አፋጠጠው ማለት ነው። ስለዚህ ዳኒ ገና በሄደበት ሁሉ በሴቶች እንዲህ ነው የሚዋረደው። እና የራስክ የሆነን ሴት ሶስና እውነት 4 ዓመት ፍቅረኛ ከሆነች አንተ ምን ትሰራለክ ሌላ ሴት ላይ? ምን አንጠለጠለክ ዳኒ? እኔ ጭራሽ እንደውም ሶስና ያንተ ፍቅረኛ አትመስለኝም። ሶሲ ራሱ ለአንተ የምትገባ ሴት አይደለችም። እውነት አታከብራትም እኮ። አይንክ ያለው ሀይሚ ላይ ነው። ሶሲን ትተክ እውነት የ4 ዓመት ፍቅረኛ የምትወዳት ከሆነ እንኳን ሰው የ4 ዓመት ቀርቶ የ4 ወር እንኳን የ4 ቀን እንኳን ፍቅር ቀላል አይደለም። እንዲህ ካጠገቧ እኮ ሆነህ እኮ አንተ አይንክ ያለው ሀይሚ ላይ ነው። የምትነካካው ሀይሚን ነው፣ የምታባብለው ሀይሚን ነው። ሶሲን እንደ እቃ እኮ ነው የምታያት አንተ ወራዳ። ገና ስለ አንተ ብዙ ሚስጥሮችና ታሪኮችን እናመጣለን። ጠብቀን። እኛ ግን አንድ ስንሆን ነው እኛ ዳኒን ልናሸንፈው የሚገባው። ጋይስ አትበታተኑ በእናታችሁ ፕሊዝ። ግማሾቻችሁ ቡርኬን፣ ግማሾቻችሁ ሀይሚን አትደግፉ። ሀይሚ ጥፋት ካለባት ጥፋቷን እየነገርን እናስተምራታለን፣ እንመክራታለን፣ ትመለሳለች። ማን አለ ፍጹም ጥፋት የማያጠፋ ሰው? ቡርኬም ካጠፋ እንደዛው። ስለዚህ ልንረዳዳ ነው የሚገባው። ጉዳዩኛ ወደ ጋሽዬ እንዲደርስ አድርገናል። ጋሽዬ ጉዳዩ ላይ ይገባል። ሁላችሁም ተረጋግታችሁ ጠብቁ፣ ይስተካከላል። እና ቡርኬ ጉዞ አድርጓል ምናምን ብላችሁ ለተጨናነቃችሁ እኔ ያደረገ አይመስለኝም። ካደረገ ደግሞ እሷን ትቷት ከሄደ እንጠይቋለን፣ ለምን ጥሏት እንደሄደ ምክንያቱን እንጠይቋለን። እስከዛ ግን በውስጥ ለጠየቃችሁ ለእናንተ ምላሽ እንዲሆን ነው ይህንን ቪዲዮ የሰራሁት ማለት ነው ጋይ። ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የመዳም ቅመሞች ሁላችሁም ሙቀት እየጨመረ ነው፣ በጣም በከፍተኛ ሁኔታ ሙቀት እየጨመረ ነው እና ውሃ መጠጣታችሁን እንዳትረሱ። ስትተኙ ኤሲ መክፈታችሁን እንዳትረሱ። ምክንያቱም በጣም ከመጨመሩ የተነሳ የልብ ኬዝ ምናምን ያለባችሁ ራሳችሁን በጣም ኮንትሮል ማድረግ አለባችሁ እህቶቼ። እሺ ሙቀቱ እየጨመረ በጣም ከሚባለው በላይ ማለት ነው እና ራሳችሁን ጠብቁ ሁላችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ስለምታበረታቱኝም ከልብ እጅግ በጣም ከልብ አመሰግናችኋለሁኝ። ለዛሬ የነበረኝ ይሄ ነው። ከሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ባይ ባይ።